ሰላም የማራኪ ቤተሰቦች ዛሬ የምትሰማቸው መረጃዎች እጅግ በጣም ወሳኝ ናቸው። አርዕስቶቹን በማስቀደም ነው። በጤናው ዘርፍ ውስጥ እጅግ ሚስጥራዊ የሆኑ እንቅስቃሴዎች እየተከናወኑ እንደሆነ እየተነገረ ነው። የጤና ባለሙያዎች የደሞዝ ጥያቄ በተቃውሞ ሰልፍ እያሰሙ ይገኛሉ። ከዚህ ከጤና ባለሙያዎች ጉዳይ ጋር በተያያዘ ታዋቂው ፖለቲከኛ ጃዋር መሐመድ ከከፍተኛ ባለስልጣናት የተሰማ ስውር መረጃን ይፋ አድርጓል። ይፋ የሆነው መረጃ ጭምር ይዘነው ቀርበናል። በአርባ ምንጭ ዩኒቨርሲቲ ውስጥ አንድ አስደንጋጭ ክስተት አጋጥሟል። በተማሪዎች ዶርም ውስጥ አንድ ወጣት ህይወቱ በድንገት ተቀጥፏል። ይህ አሳዛኝ ክስተት እንዴት ሊፈጠር ቻለ? የዶርም ጓደኞችና ዩኒቨርሲቲው ይፋ ያደረጉት አስፈሪ ክስተት ምንድነው? ሙሉ መረጃውን ይዘነዋል። ለአሽከርካሪዎች አንድ አዲስና አስገራሚ ትዕዛዝ በቅርቡ ተግባራዊ ይሆናል ተብሏል። ያልተጠበቀው ይህ አዲስ አቅጣጫ ማንኛውም ሰው በተለመደው መንገድ ተሽከርካሪን እንዳያንቀሳቀስ የሚያስገድድ እንደሆነ ተነግሯል። ይህንን አዲስ አሰራር ተግባራዊ ባላደረጉ አሽከርካሪዎች ላይ ከባድ እርምጃ ያስከትላል። ዝርዝሩን እናደርሳችኋለን። ክቡራትና ክቡራን የማራኪ ቤተሰቦች አስቀድማችሁ የሰማችኋቸው የዛሬ መረጃዎቻችን አርዕስቶች ናቸው። መረጃዎቹን ከተከታተላችሁ በኋላ ትክክለኛነታቸውን አረጋግጣችሁ ሰብስክራይብ ያላደረጋችሁ ብታደርጉልን ደስ ይለናል። ወደ መረጃዎቹ አለፍን። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር አይችልም ተባለ። ከያዝነው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና እንደሚጀምር የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የብቃት ምዘናውን መስጠት ያስፈልገው 83% በሀገሪቱ እየደረሰ የሚገኘው የትራፊክ አደጋ ከአሽከርካሪዎችና ተሽከርካሪዎች ጋር የሚያያዝ በመሆኑ ነው ተብሏል። ይህን ተከትሎም በዚህ ዓመት ምዘናው ስራ ላይ ባሉ አሽከርካሪዎች እንደሚጀምር የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አማካሪ አሰፋ አዲስ አረጋግጠዋል። በዚሁ መሰረት በህዝብና ደረቅ ጭነት ከ1 እስከ 3 ባሉ ደረጃዎች እንዲሁም ለፈሳሽ 1 እና 2 አሽከርካሪዎች የሙያ ብቃት ምዘና እንደሚሰጥ አብራርተዋል። የሙያ ብቃት ምዘና ከመሰጠቱ በፊት ለአሽከርካሪዎቹ የሙያ ስልጠና እንደሚሰጥም የሙያ ብቃት ምዘና ከመሰጠቱ በፊት ለአሽከርካሪዎቹ የሙያ ስልጠና እንደሚሰጥ ማስታወቀዋል። ከስልጠናው በኋላ የሙያ ብቃት ምዘና ወይም ሲኦሲ እንደሚወስዱና ፈተናውን ያለፉት መንጃ ፍቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረው ገልጸዋል። በሌላ በኩል የሙያ ብቃት ምዘና ፈተናውን ወስደው ያላለፉ አሽከርካሪዎች እንደገና ስልጠና ወስደው ድጋሚ ተናዱ ብለዋል። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችል ነው ያሳሰቡት። በቀጣይም የሙያ ብቃት ምዘናው ታክሲን ጨምሮ በሌሎችም አሽከርካሪዎች ላይ እንደሚተገበር ጠቁመዋል። ወደ ቀጣይ አስደንጋጭ ዜና አልፈናል። ክቡራትና ክቡራን በአሰቃቂ ሁኔታ ነው ዶርም ውስጥ በጩቤ ተወግቶ የተገደለው ሲሉ በአርባ ምንጭ ዩኒቨርሲቲ ስለሞተው ተማሪ ዶርም ጓደኞቹ ተናገሩ። የአርባ ምንጭ ዩኒቨርሲቲ ተማሪው ዶርም ውስጥ መገደሉን ተማሪዎች ገልጸዋል። ዩኒቨርሲቲው ጥቃት አድራሹ ተማሪ እንደሆነና በቁጥጥር ስር እንደዋለ አሳውቋል። ለቲክቫ ኢትዮጵያ ቃላቸውን የሰጡ የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች በጫሞ ካምፓስ ትናንት ጠዋት ላይ ብሎክ 9 ወንዶች ዶርም ውስጥ አንድ ተማሪ በጩቤ ተወጋግቶ በአሰቃቂ ሁኔታ መገደሉን ገልጸዋል። ተማሪዎቹ እዚህ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብቷል ያሉ ሲሆን ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፋፈን ትቶ ለተማሪዎቹ ደህንነት ዋስትና እንዲሰጥ አሳስበዋል። ተማሪዎቹ ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውን በአስተማማኝ ሁኔታ እንዲረጋገጥ ጠይቀዋል። የአርባ ምንጭ ዩኒቨርሲቲ የተማሪውን ግድያ አረጋግጦ የሀዘን መግለጫ ትናንት ምሽት አውጥቷል። ዩኒቨርሲቲው የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የ2ኛ ዓመት ተማሪ ሆነው ናትናኤል ጸጉ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ትናንት ጠዋት ሚያዝያ 28 ቀን 2017 ዓ.ም ከፍተኛ ጉዳት ደርሶበታል ብለዋል። ህይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ማምሻውን 12 ሰዓት ከ30 ላይ ህይወቱ አልፏል ሲል ገልጿል። ጥቃቱን ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገ እንደሚገኝ ገልጾ የህግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለህዝብ ይፋ እንደሚያደርግ ቃል ገብተዋል። መንግስት የጤና ባለሙያዎች ላቀረቡት ጥያቄ በአስቸኳይ ምላሽ እንዲሰጥ የኢትዮጵያ ጤና ባለሙያዎች ማህበር አሳስቧል። የጤና ባለሙያዎች ከደሞዝ ጭማሪና ጥቅማ ጥቅም ጋር ተያይዞ ለሚነሱ ጥያቄዎች ምላሽ እንዲሰጥ የሚጠይቅ የቅድመ ስራ ማቆም አድማ ሰልፎችን በመላው ኢትዮጵያ እያካሄዱ መሆኑን ተከትለው የኢትዮጵያ የጤና ባለሙያዎች ማህበር መንግስት ለጥያቄያቸው በአስቸኳይ ምላሽ እንዲሰጥ አሳስቧል። የባለሙያዎቹ ንቅናቄም ሀገሪቱንና ማህበረሰቡን በማይጎዳ መልኩ መከናወን እንዳለበት አጽንኦት ሰጥቶበታል። ማህበሩ ዛሬ ሚያዝያ 29 ቀን 2017 ዓ.ም ባወጣው መግለጫ በጤና
ባለሙያዎች የተነሱ ጥያቄዎች ተገቢው በመሆናቸው መንግስት አፋጣኝ መፍትሄዎችን መስጠት አለበት ብለዋል። ማህበሩ እነዚህን ጥያቄዎች በተደጋጋሚ ለሚመለከታቸው የመንግስት አካላትና ከፍተኛ መንግስት መስሪያ ቤቶች በተገቢው ህጋዊ መንገድ ማቅረቡን ገልጾ ይሁን እንጂ የጤና ባለሙያዎች የሚያነሱት ጥያቄ በአፋጣኝና በተገቢው መንገድ ምላሽ ስላልሰጠው የጤና ባለሙያዎች በተለያዩ መንገዶች መብታቸውን እየጠየቁ ነው ሲል ገልጸዋል። ማህበሩ ለተነሳው እንቅስቃሴ ድጋፉን ሲገልጽ የጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣል ብለዋል። ነገር ግን በኃላፊነት መከናወን እንዳለበት ነው አጽንኦት የሰጠበት። ማህበሩ አክሎም መንግስት በጤና ባለሙያዎች የሚነሱ ጥያቄዎችን ችላ ማለቱን እንዲያቆምና ለሀገሪቱ ችግር ከመፍጠሩ በፊት ተገቢውን ትኩረትና ምላሽ እንዲሰጥ አጥብቆ አሳስቧል። መግለጫው የወጣው በመላው ኢትዮጵያ የሚገኙ የጤና ባለሙያዎች ትናንት ማክሰኞ ዕለት የቅድመ አድማ ሰልፎችን ማካሄዳቸውን ተከትሎ ነው። የማህበራዊ ሚዲያ ልጥፎች እንደሚያሳዩት ሰልፈኞቹ ዝምታ ይበቃል፣ ችግሮቻችንን ስሙ፣ አስቸኳይ መፍትሄ እንሻለን፣ ህይወታችን ዋጋ አለውና አሁን ወይም መቼም የሚሉ መፈክሮችን ይዘው ታይተዋል። እነዚህ የተካሄዱ ሰልፎች ሰፋ ላለው ሀገር አቀፍ ዘመቻ አካል ሲሆኑ ሄልዝ ወርከርስ ማተር ኤንድ ፔይ ሄልዝ ወርከርስ ፌርሊ በሚሉ ሃሽታጎች ስር እያደገ የመጣውን የማህበራዊ ሚዲያ እንቅስቃሴ ተከትሎም ነው። ይህም ባለፉት 5 ዓመታት የተነሱትን ጥያቄዎች ያስተጋባ ንቅናቄ ነው። አዘጋጆቹ 10 ቁልፍ ጥያቄዎችን የያዘ ደብዳቤ ለባለስልጣናት ለማቅረብ መዘጋጀታቸውን ገልጸው ጥሪዎቻቸው ምላሽ ካላገኙ የስራ ማቆም አድማ ሊፈጸም እንደሚችል አስጠንቅቀዋል። የእውቅና ለመኖርና የኑሮ ውድነት መጨመሩ በተቀናጀ መልኩ የማህበራዊ ሚዲያ ዘመቻ እንድናካሄድ አነሳስቶናል ሲሉ አንድ የጤና ባለሙያ ተናግረዋል። ጉዳዩ የፖለቲካ ሳይሆን የመብት ጥያቄ ብቻ ነው ብለዋል። የመጀመሪያውና ዋናው ጥያቄ የጤና ባለሙያዎች ገቢ ከስራቸው ጋር ሲነጻጸር ዝቅተኛ መሆኑና ከኑሮ ውድነት ጋር የማይመጣጠን መሆኑ ነው ብለዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሳምንቱ መጨረሻ ላይ በጻፈው ግልጽ ደብዳቤ ሚኒስትሩ ለ12 ቁልፍ ጥያቄዎች ምላሽ እንዲሰጥ እስከ ግንቦት 3 ቀነ ገደብ ሰጥቷል። ደብዳቤው አስደሳች ምላሽ ካላገኘን ተገቢውን ህጋዊ እርምጃ ለመውሰድ ዝግጁ ነን ብለዋል። ደብዳቤው ዝቅተኛ ደሞዝ፣ በቂ ያልሆነ መኖሪያ ቤት፣ የህክምና ሽፋን እጥረት፣ ባለሙያዎቹ ከሰብአዊ ክብር በታች ሆነ ኑሮ እንዲኖሩ የሚያስገዳቸው ሁኔታዎች ናቸው ሲል የረጅም ጊዜ ቅሬታዎችን በአጽንኦት ጠቅሷል። በተጨማሪም የምስራቅ አፍሪካን መስፈርቶች መሰረት ያደረገ የደሞዝ ክፍያ፣ የተመጣጠነ የትርፍ ሰዓት ክፍያ፣ የመኖሪያ ቤትና የትራንስፖርት ክፍያ እንዲሁም በአስተዳደራዊ ወይም በጸጥታ አካላት ለሚደርስ በደል ህጋዊ ተጠያቂነትን ጨምሮ የፖሊሲ ማሻሻያዎች እንዲካሄዱ ጥሪ አቅርበዋል። የትግራይ ክልል የጤና ባለሙያዎች በበኩላቸው በክልሉ በተካሄደ ጦርነት ወቅት ሳያገኙ የቀሩት የ17 ወራት ውዝፍ ደሞዝ እንዲከፍላቸው በሰልፍ ጠይቀዋል። የጤና ባለሙያዎቹ ምቹ የስራ ሁኔታ እንዲፈጠርላቸውም ጥያቄ አቅርበዋል። በሌላ በኩል ፖለቲከኛው ጃዋር መሐመድ አዲስ የባለስልጣናቱን መረጃ ይፋ አድርጓል። በመሆኑም ዛሬ ማለዳ ከፍተኛ የፌዴራልና የክልል ባለስልጣናት በጤና ባለሙያዎች በተነሳው ተቃውሞ ዙሪያ አስቸኳይ ስብሰባ አድርገው እንደነበር ተናግረዋል። ይህንን ተከትሎም ከዞን ኃላፊዎችና ከጤና ቢሮ ኃላፊዎች ጋር በዙም ውይይት እንደተደረገ፣ ተሳታፊዎቹም የጉዳዩን አሳሳቢነት በመጥቀስ ተቃውሞ ወደ ሌሎች የስራ ዘርፎችም ሊሸጋገር ይችላል በሚል ስጋታቸውን አጋርተዋል። በስብሰባው ቀጥለን የምንነግራችሁን እርምጃዎች በመውሰድ የተቃውሞ እንቅስቃሴውን ለማርገብና ለማስቆም ከስምምነት ላይ መደረሱን አቶ ጃዋር አጋልጠዋል። እርምጃዎቹ መንግስት ከተመረጡ የጤና ባለሙያዎች ወኪሎች ጋር የሚመክርበት ስብሰባ ማዘጋጀት፣ በሚዘጋጀው ስብሰባ ላይም የመንግስት ኃላፊዎች የጤና ባለሙያዎችን ጥያቄዎች እውቅና በመስጠት የደሞዝ ጥያቄን በተመለከተ ለመመለስ የሚያስችል ጥናት እየተደረገ እንደሆነ መግለጽ፣ ጥናቱ እንደተጠናቀቀም የጤና ባለሙያዎች ጥያቄ መልስ እንደሚያገኝ ቃል መግባትና እስከዚያ ድረስ የጤና ባለሙያዎች በትዕግስት እንዲጠብቁና ጥያቄያቸው በጽንፈኛ ኃይሎች እንዳይጠለፍ ጥንቃቄ እንዲያደርጉ ማሳሰብ፣ በጤናው ሴክተር ውስጥ ያሉ የመንግስት ደጋፊዎች ይህንኑ እንዲያስተጋቡ ማድረግ ሲሆኑ የጤና ሚኒስቴር ዶክተር መቅደስ ዳባ፣ የትምህርት ሚኒስቴር ሚኒስትሩ ዶክተር ብርሃኑ ነጋን ጨምሮ ከፍተኛ ኃላፊዎች በስብሰባው ላይ ይገኛሉ ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድም በስብሰባው ላይ ሊገኙ ይችላል የሚል ያልተረጋገጠ መረጃ መውጣቱን አቶ ጃዋር በማህበራዊ ትስስር ገጹ ይፋ ያደረገው መረጃ ያመለክታል። አሜሪካና ቻይና የገቡበትን ውጥረት ለማርገብ በዚህ ሳምንት ሊነጋገሩ ነው ተባለ። የቻይና ምክትል ጠቅላይ ሚኒስትር ሂሊፊንግ የፊታችን አርብ በስዊዘርላንድ ይጀምራል ተብሎ በሚጠበቀው ንግግር እንደሚሳተፉ የአገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። የአሜሪካ ግምጃ ቤት ጸሐፊ ስካት ቤሰንትና የዩናይትድ ስቴትስ የንግድ ወኪል ጄሜሰን ጊሪር ዋሽንግተንን ወክለው በንግግሩ እንደሚሳተፉ በቢሮዎቻቸው በኩል ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሀውስ ዳግም ከተመለሱ በኋላ ከቻይና በሚገቡ ምርቶች ላይ እስከ 145 በመቶ ታሪፍ ጥለዋል። ቤጂንግ ለዚህ እርምጃ አጸፋ እየሰጠች ሲሆን በአንዳንድ የአሜሪካ ምርቶች ላይ እስከ 125 በመቶ ቀረጥ መጣሏን አስታውቃለች። የዓለም አቀፍ የንግድ ባለሙያዎች የአገሪቱ ንግግር በርካታ ወራት እንደሚፈጅ ለቢቢሲ ተናግረዋል። ንግግሩ የቻይና ምክትል ፕሬዚዳንት ሃንዜንግ የዶናልድ ትራምፕን በዓለ ሲመት ከታደሙ በኋላ በከፍተኛ ባለስልጣናት ደረጃ የሚደረግ የመጀመሪያው ግንኙነት ነው። የአሜሪካ ግምጃ ቤት ጸሐፊ ቤሰንት የዓለም አቀፍ የምጣኔ ሀብት ስርዓቱን ለማስተካከልና የሀገራቸውን ጥቅም ለማስከበር ንግግሩን በጉጉት እየጠበቁት እንደሆነ ተናግረዋል። እንደሚሰማኝ ከሆነ ንግግሩ ውጥረት ማርገብ
መመዝገብ ላይ የሚያተኩር ነው። ትልቅ የንግድ ስምምነት አይሆንም፣ ነገር ግን ከመሻገራችን በፊት ውጥረቱን ማርገብ ይኖርብናል ሲሉ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ገልጸዋል። የቻይና ንግድ ሚኒስቴር ቃል አቀባይ በበኩላቸው ዩናይትድ ስቴትስ ጉዳዩን በድርድር መፍታት ከፈለገች በአንድ ወገን የጣለችው ታሪፍ በራሷና በመላው ዓለም ላይ የሚያደርሰውን ከባድ አሉታዊ ተጽዕኖ መጋፈጥ ይኖርባታል ብለዋል። የቻይና መንግስታዊ መገናኛ ብዙሃን እንደዘገበው ቤጂንግ ከዋሽንግተን ጋር ለመነጋገር የወሰነችው ዓለም አቀፍ ተፈላጊነቷን በተለይም ከአሜሪካ ነጋዴዎች የቀረበላትን ጥያቄ ከግምት ውስጥ በማስገባት ነው ብለዋል። መገናኛ ብዙሃኑ ቻይና ለመነጋገር በሯ ክፍት መሆኑን፣ ነገር ግን ይህ የማይሆን ከሆነ እስከ መጨረሻው ለመፋለም መወሰኗን አክሎ ዘግበዋል። የሁለቱ ሀገራት የንግድ ጦርነት በፋይናንስ ገበያ ለመረጋጋት የፈጠረ ሲሆን በዓለም ንግድ ላይም አስደንጋጭ ምልክቶች ታይተዋል። ሁለት የንግድ ባለሙያዎች በተለይም በንግግሩ የመጀመሪያ ደረጃ ተስፈኛ አይደሉም ተብሏል። ለዚህም የሚያነሱት እንደ አውሮፓውያን አቆጣጠር በ2018 እንደነበረ ሁሉ የሀገራቱ ንግግር ምልልስ እንደሚኖር ገልጸው ለወራት አሊያም ከዓመት በላይ ሊራዘም የሚችል ነው ብለዋል። የማራኪ ቤተሰቦች ለዛሬ ያዝናቸው መረጃዎች ያቀረብላችሁን ይመስሉ ነበር። እንደወደዳችኋቸው ተስፋ እናደርጋለን። ያላደርጋችሁ ሰብስክራይብ ብታደርጉልን ደስ ይለናል። በሌላ መረጃ እስከምንገናኝ ድረስ በደህና ቆዩ።